እኔ መስየው ነው እኮ እናቱ ወላሂ ፊት አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬ በአዲስ ቪዲዮ ብቅ ብያለሁ። ያለሁት ኮምቦልቻ ገብቻለሁ ማለት ነው። እንግዲህ ውድ ቤተሰቦች ከአጎቴ ልጅ ቤት ነው። ከዛ ድንገት ሳይታሰብ ወደ ኮቻ ብቅ ብለናል ማለት ነው። እንግዲህ ቤተሰብ እዚህ የድግስ በርበሬ እያስጣጣሁን ነው ማለት ነው። ያው ያጎቴ ልጅ ብቻዋን እንግዲህ ቤተሰብ እንዳይለፉ ብላ እዚሁ ኮምቦልቻ ራሷ ገዝታ ጎረቤቶቿ ጋር አቀነጣጥ ሰዋት ምን ብለዋት እንግዲህ ተጨቅጭቆ እኔ ደግሞ ለበረካው ብዬ አስጣጣሁኝ ማለት ነው። በጣም ደስ የሚል ነው። በጣም ብዙ በርበሬ ነው ማለት ነው። እንደዚህ ትንሽ ነገር አይደለም። ወደ 35 ኪሎ የሚሆን በርበሬ ነው። ግማሹ ተጨቅጭቋል፣ ግማሹ ደግሞ ገና ነው ማለት ነው። እና በአሁኑ ሰዓት በርበሬ ማስጨቅጨቅ እንደ በፊቱ ከባድ አይደለም። በርከት ያለ ነገር እንደዚህ ለድግስ ሲሆን እዛው ወፍጮ ቤት ውስጥ አድርጋችሁ እዲያጉዱን በቃ ልፋት የሌለው ነገር ማለት ነው። እና በዚህ መልኩ ተዘጋጅቷል ማለት ነው። ኢንሻአላህ እንግዲህ ድግሱ ምንድነው ምን ይመለከታል በሚል ልጠይቁ ትችላላችሁ። ወደፊት እንግዲህ ያው ቪዲዮ መስራታችን ስለማይቀር ታውታላችሁ ብለን እናስባለን ኢንሻአላህ ወደ ቤተሰቦቻችን። እና ያው ኮምቦልቻ ማሻአላህ በጣም ደስ የሚል ነው። እኔ መጥቼ አላውቀውም፣ ገና እየመጣሁ ነው። ደግሞ ከቤት ወጣ ብለን ያለውን ነገር በደንብ አሳያችኋለሁ ብዬ አስባለሁኝ። እንግዲህ እዚሁ በቃ ዛሬ ስራዬ ማስጣጣት ብቻ ማለት ነው፣ ማማሰል ብቻ ሆኗል። ያው ትንሽ ያገዝኩ መስሎኝ ነው ጭቅጨቃው ላይም ቅንጣሳው ላይም ባልኖርበት ማለት ነው። እስኪ ይሄንን እንኳን ላስጣጣና ትንሽ ሌው ብዬ ነው ማለት ነው። ስታስጣጭዋሽ እንዳትሉኝ ብቻ አለው አህሪቦ። ውድ ቤተሰቦቼ እንግዲህ ቪዲዮውን እስከ መጨረሻው ድረስ ተከታተሉት። ሀባይብ መርቀናል በጧቱ ማለት ነው፣ ገና ቡናው ሳይፈላ ማለት ነው። እና እስኪ አየር ቀየር እናርጋ አንዳንድ ጊዜ። እንደው ምን ትላላችሁ? ዱዓ ለማድረግ ፈረሽረሽ አድርገን እንደምታዩት ሰርሞኒው ቀርቦ ሰዓት እየጠበቅን ነው ማለት ነው። እንግዲህ እንደምታዩት አዲስ ሆነንበታል። ኢልሃምን ነው እኮ የሚመስለው። ያንኛው ደግሞ አባቱ ወላሂ አረ ያም ኢልሃምን ነው የሚመስለው ብለዋል እናቴ። አዎ እናቴ ስታየው ኢልሃምን ነው መሰላት። አይኖቹ ያንኛው የማነው ጎበዝ? ያንኛው ነው ሁለመኑ አይኖቹ የኔን እንደማን ይመስላል ስታውት? ማን ይመስላል አንቺ? አዎ እኔ ነው መስሏት ይያለች እመየ እንደው በሞኛ የኩና ፈሰስ ሰብ። እንግዲህ ደግሞ ቀጣይ ወደ ኳስ መጫወቻ ቦታ ነው፣ መዝናኛ ቦታ ሄደናል ማለት ነው። ኮምቦልቻ መዝናኛ ቦታ አንዳንድ ቦታ ላይ ዘወር እያለን ያው እንደ ሀይቅ ዳር ባህር የለም እንጂ እንደዛ አካባቢውን ሳይ ሀይቅ ዳር ነው የመሰለኝ ማለት ነው። ግን ለዛውና ውበቱ አኽደር መሆኑ ያኔ የሀይቅ ይለያል ማለት ነው። ይሄም ያን ያህል ብዙ ባይሆንም ይመሳሰላል ብዬ አስባለሁ ቤተሰብ። እና እስኪ ዘወር እያልኩ አንዳንድ ቦታ ላይ ላሳያችሁ መሰለኝ።
እንዴት አያችሁት? አንዳንድ ሰው ከቤት ወጣ ብሎ እዚህ ቁጭ ብለው ምናምን ይዝናናሉ። እስኪ እንዴት አያችሁት? ለካ አብዛኛው ሰው እዚህ እየመጣ ነው። በቃ ብዙ ቪዲዮ ሲሰሩ ማያቸው ምናምን እንደዚህ። እኔ ሌላ አይመስለኝ ነበረ። ለካ ይኸው ነው። ያው ሰፊ ስለሆነና አረንጓዴነቱ ትንሽ ያው ለየት ይላል ማለት ነው። ከሀይቅ ጋር ትንሽ ልዩነት አለው። ያን ያህል ባይሆንም ማለት ነው። ቤተሰብ እንግዲህ ፊት ለፊት የምታዋቸው ልጆች ያጎቴ የልጅ ልጅ ናቸው ማለት ነው። በቃ ኳስ ሜዳ ካልሄድን መዝናኛ ቦታ ካልሄድን እያሉ እነሱ ጋር ተከትሌ ዙረት ማለት ነው። ዙረት አንዳንድ ጊዜም ያው ፈለክለክ ማለት ደስ ይላልና ይሆንላቸው፣ ደስ ይበላቸው ብዬ ከነሱ ጋር ኳስ ሜዳው ደርሰናል። ኳስ እንጫወት ልግባና ላንጓጓው እንዴ ኳስ ጨዋታ አለ ግን ደስ የሚልና የሚጥም አይደለም። ያው ያን ያህል አይደለም። ዝም ብለን ያው ዘወር ዘወር ስንል ግዴታ